ማስታወቂያው ራሱ አያበሳጭ በዓልን በማስመልከት ቅርጫ ተመዝገቡ እውነት ነው እናቃለን እዚህ ሰፈር ሰው ስጋ የሚበላው ለበዓል ነው ምን ይሉታል ምኞቱን እንደዚህ መለጠፍ ምን ይሉታል በራሱ ገንዘብ ምራቅ ማስዋት ይግረም እንግዲህ በራስ በጣልከው የድር ገንዘብ በሬ ተገዝቶ ቅርጫ አለመቃረጥ አያበሳጭ ታዲያ ለዚህ ነው ሁሉ ጊዜ የምል ትላንትን ያለፍነው ማድ በጋራ ቆርሰን እንጂ ተቧቅሰን አይደል አንድ ሰውዬ ታቦት ይሰርቅና መኪና ይገዛል ሰውየው ጉዳዩን ስለሚያውቁ ሁሉ ጊዜ አድፍጠው ነው የሚጠብቁት ከመኪናው ጀርባ ላይ አንተ ጠብቅልኝ ብሎ አጽፍም ሰውየው የናዩና እና ንብረቱን ላይ ጠብቅ ትፈልጋለህ ሰውየው በዚህ ብቻ አለቀቁትም አንድ ቀን ዝናብ ይዘንብና መኪናው አስቸግረው ከኋላ ሲገፋት አዩና ገና ምን አይተ ተሸከማታለህ ነው የራስን ትልቅ ጠባሳ አስቀምጦ በሰው ጭረት መዝናና አንድ ባል ገና አራስ ልጅ ነው ያለ ሚስቱ ወተት ግዛ ብላ ላከችው ጓሮ ተደብቆ ቁጭ አለ ጓደኞቹ አያገለ ሲመጡ ስንበሉ ምንድነው አይ ለጩጨ ወተት ግዛ ብላይ እዚህ ቁጭ ብዬ የለም ልላት ነው እና ግፋይ ፈሪ አጉል ብልጠት በልጅ ሁሉ ያስጨክናል የሰፈር ታሪክ በዚህ የሚያበቃ መስሎ ነው የሟች ቁጥር ሲበዛ አድሩ ከፍ አርጎታል ነበር ገንዘቡ ለቤተሰብ ለሟች ቤተሰብ የሚሰጣው የዝን ክፍያ የሟች ቁጥር በ10 እጥፍ ሲያድግ የዛሬ ሳምንት ሰበሰበና ስብሰባው ላይ ተናገረ በቃ ከዚህ በኋላ እንደ 50 በ50 ይቀነሳል ሲባል የሻምበል ጎረቤት ተነሳች ይሄ ለድሩ በማዘናር ለማለች ይሄ ለድሩ በማዘናር ይሄ ምቀኝነት ሆን ተብሎ የኔ ተራ ላይ ሲደርስ ሆን ተብሎ በምቀኝነት ነው አለች የሴትየዋ ባል እኮ ታሞ አልጋ ከያዘ ገና 2 ሳምንት ይሞት ይዳን ቁርጡ አልታወቀም ነፍሴ ያራዳ ልጅ ይውል የመጀመሪያም የመጨረሻም ድሉ ነው ለካቻ እባክሽ ካሜራማን አስገቢልን ይሄንን ባክግራውንዱን ያዡ እናቴ ከፊት ገጨርገውት ካቻን ያስቀረጹት ኳላ ያብታሙ ሰውዬ ቀባሪዎች ምነው ባፈሩ ላይ ተለያየንሳን ለማሲሉ ከፊት ጎረምሶቹ ካቻ ሃይሎጋ ሹ ካቻ በካሜራ ታጅቦ ያሉልን ድል አርገን ቀበርነው ከርታታው ምስኪኑ ጎዳና ያደረ ለብቻው የኖረ ሲሞት ቀን ወጣለት ሀገር ነቅሎ ወጥቶ ሆ ብሎ በነቂስ አጅቦ ቀበረው ጉዞውን ሲጨርስ አላዝማሪው ዋንጫ እና እኔ እቁብ አይውጣለን እንደ ካቻ አይነት እድል ግን ይቅጠም ሰው ኖሮም ሞቶም በየተገኘበት ሁሉ ደስተኛ ሆናል ይወል ሰው በህይወቱ አንድ መጽሐፍና አንድ ህይወት ነው ያለው ያንዳንዱ አጭር ይሆናል የታሪክ ይዘቱ ያንዳንዱ ደግሞ ረጅም ይሆናል ካቻ አጭር ትንሽ ምርጥ የሚመረጥ የህይወት መጽሐፍ ጽፎ አለፈ ያንባቢው ቁጥር ያሳስበን ሌላኛው አለ እንደነ ሻምበል አይነት ከአንድ ርዕስ ፊት ኋላ አንድ ከፊት አንድ ከታች አንድ ከላይ አንድ እየጨመሩልን እናቴ ቆይ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156
ውዲውን መግዣው እንዴት አገዛዙ የግድ ይሆናል እሺ ርዕስ እኮ ይመሳሰላል ስም ነው ሞክሼ ምን አትላል አይደል እሺ ነው ውስጥ ያለው ነገር ደግሞ አንድ አይነት ነው እንበል ተሰርቆ ነው ትላለ ሰው እንዴት የራሱን ርዕስ ስም ታሪክ ዋጋ ኮርጆ ይጽፋል እነ ሻምበል እኮ መጽሐፋቸው ላይ መፈረም እንጂ ከመጽሐፋቸው መጣ አብረን የምንበላ ከሆነማ ሻምበል ለአስተሳሰብም ለአእምሮ እድገትም ጥሩ ስለሆነ አሳ ይሁን አሉ ሻምበል እንዳልገባ ወሮ አሳ ዘዘለ አሳው ቀርቦ እየበሉሎና ሻምበል አበላሉን ሊያሳያቸው ነው አሉ እዴ መመርቀር እንትኑ አሳ ጭንቅላቱ ጥሩ ይጣፍጣል ጭንቅላቱን ብሉት እንጂ አላቸው መመርቀኔ ቀና ብለው ሻምበል የሚግጣውን የአሳ ጭንቅላት አይተው ጎሽ ሻምበል ጥሩ አርጋል እንደዚህ የሌለንን ብንበላ የጎደለን የጎደለን ብንበላ ጥሩ ግዴለም እኔ ጀርባውን በላለሁ ምታሸክሙንና ምጽኑብን ስለማላክ ጀርባውን በበላ ይሻለኛል አሉ መምህር ቅኔ እኮ ከባድ ናቸው እውነቴን ነው የምልህ ትዝታን አሳልፈ ሰጥተህ ተስፋ መቁረጥ ላይ ተቀምጠህ ግራና ቀኝ ግራ ገብቶ ስታይ ለማን እንደምትሰጥ ታውቃለህ ራስን አሳልፈ ለወዳሞቹ ነው እነብላው ቡድኖች ታውቃቸዋለህ አታውቃቸው እነብላው ቡድኖች እኔ አሳውቃቸው ያውልህ እነብላው የሚባሉ ቡድኖች እንዴት መሰሉ ቀላል ሆናቸው ዓላማና ግባቸው ምን መሰለ እያንዳንዱ ነገርና እያንዳንዱን ሰው ለምግብነት መዋል እና ለብፌነት ማመቻቸት አርማና ምልክታቸው ይታወቃል ጉርሻ ነው እንደው ማለት ነው ጉባኤያቸውም ስብሰባቸውም የሚካሄደው ጎተራ ውስጥ ነው ራያቸው ቀረን ወይ መብላት ሆነላቸው ካልሆነላቸው ደግሞ ማባላት ስብሰባቸው ላይ ሆነው ራሱ ለሻይ ሰዓት ሲወጡ ብዙ ጊዜ የሚያዘወትሩት ጨዋታ የካርታ ቁማር ነው እንዴት መሰለ ስራ አስፈጻሚ ኮሚቴው ብዙ ጊዜ የሻይ ሰዓት ሲወጡ የሚጫወቱት እንጀራ በወጥ የሚባለውን የካርታ ጨዋታ ነው ከዛ የበላይ አካላትና አመራሩ ደግሞ ሁሉ ጊዜ የሚያዘወትሩ ጨዋታ ገፎ ለገፋፊና ላጥላጥ ነው የነዚህ የነብላው ቡድኖች የሉ የነሱ ቡድኖች አባላት ደግሞ የሁሉ ጊዜ የሰርክ የካርታ ጨዋታቸው ምን ነው ታውቃለህ ክሬዚና ሞላ ጎደለን አለውቶ የዚህ የነብላው ቡድኖች ደጋፊዎችና የሪዮት ዓለም አቀንቃኞችና ተከታዮች ምን ሲሉ ታገኛቸዋለህ መሰለኝ ላሳይ ይሄን ሰውዬ እንደው ጩቤ ቢኖረኝ ልቡ ላይ ሰክስቄለት እንደው ሽጉጥ ቢኖረኝ እገሊትን በግንባሯ ለቅቄላት ስልጣንና ሹመት የለኝም እንጂ ጉልበትና አቅም ቢኖረኝ
እገሌን ጎዳና ላይ አስጥቸው ህይወቱን አመሰቃቅየው እንዴት እንደማረገው እኔ ነኝ ማቀው ይሏል አጠገብ ቁጭ ብሎ እመነኝ እነዚህ ሰዎች እነዚህ የተቀሷቸው ነገሮችን ያሏቸው ነገሮችን ያገኙለት ሁለት ያስቡ ለማድረግና ለመፈጸም ቅንጣት ዞር ብለው ያስተው እንብላው ነው ወቃቻቸው ተስፋን የበሉት እኮ እነሱ ነው እንዴት ነው ምትራሳቸው ጎበስ የተስፋና የትዝታ ልዩነት አልገባ መሰለኝ አንድ ሀብታም ሰውዬ 3 ብራንድ የሆኑ መናጢ ደሃዎች በዛ ላይ ስራጦች ሊቀፍሉት መጡ አይነዚህን ዝም ብዬ ገንዘብ ከመሰጣቸውማ አንደኛ ይሄን ወጣት ማገዜ ነው ብሎ ሎተሪ አዟሪውን ጠርቶ ሎተሪ ገዛላቸው አንድ ድላቸውን ይሞክሩ ሁለት ደግሞ ምን ላይ እንዳሉ ይወቁት ብሎ ለሶስቱ መናጢ ዳዎች ሎተሪ ለሎተሪ አዟሪው ራሱ ሌላ ሎተሪ ከዛ ለራሱ ሌላ ሎተሪ ቆረጠል እናቴ እድል እብድ አይደለች ለሀብታሙ ደረሰ አንድ አባትስ ያዩት ሎተሪ ነው የሚገዙት እናቴ ነገ ይውጣ ወጥቶ ይሁን ጉዳያቸው አይደለም ሎተሪ ይገዙላን አንድ ቀን 30 ምናምን ሎተሪ ይዘው ነው አሉ ሬዲዮ ያዳመጡ ይጠብቃሉ ያሸናፊውን ቁጥር ቢያዩ አንድ የሳቸው አልወጣም ዞሮ ወደ ሚስትና ልጆቻቸው እናንተ ገደቢሶች እድለቢሶች እግራ ደረቆች አሉ እናቴ አሁን ተስፋ ማጣትን በማን ነው የምታሳበው እና እኚህ አባት እኮ በጥሩ ጊዜ ልጅና ሚስት አላቸው ለዚህ እኮ ነው እድል እብድ ነች የሚባለው እኮ እውነታች አንደኛው ጓደኛው ዘፋኝ ነው ሄደለታ የሚሰራበት ቦታ ቁጭ ብሎ መድረክ ላይ ጠበቅ ዘፋኝ ሆዬ ወጣና መስፈን ጀመረ ያኛው ተመልካች መሃል ቁጭ ብሏል ዘፋኝ ማይኩን አንስቶ ምንድነው ሳሳ ልቤ ሲል ጓደኛው ከተመልካች ብድግ ብሎ ሺሻው ነው አሉል ሁለት እንደዚህ አይነት ጓደኛሞች ጣቢያ ውስጥ በስራ አጋጣሚ ተጣልተዋል አንደኛው ስቱዲዮ ሌላኛው መስክ ስራ ላይ ሆኖ በቀጥታ ስርጭት ይገባልሃል ክብራት ተመልካችና አድማጮቻችን ዛሬ የብሔር ብሔረሰቦችና ህዝቦችን በዓል በደማቅ ሁኔታ ከድሬዳዋ ከተማ እያስተላለፍንላችሁ ነው ስቱዲዮ ያለው ጣጥ ተኮሳትሮ ያው ባልደረባዬ ጓድገሌ አለለ ተኮሳትሮ ጸጥ ብሏል ያው ባልደረባዬ ጓድገሌ እኔም አንተም እንደምናውቀው ድሬዳዋን ከተማ አይተናት አናቅም ሲል መለሳ ያኛው ስለራስ አውራ እንደዚህ አይደል በግል ጠባቸው ተነስተው የግል ሚዲያ ብለው የሚከፍቱብን የቤታጣቸውንና የውስኪ ጥላቸውን እኮ ነው በገዛ ሬዲዮና ቴሌቪዥን ቁጭ ብለው የሚያስቆሙኩ አሪያስ ነፍሷን ይማረውና እቺ ሬዲዮ ከመጥፋቷ በፊት የምታስተላልፈው ማስታወቂያ ነበራት የከተማው ህዝብ ብድግ ብሎ ሁሉም እኔ ነኝ ከንቲባው እኔ ነኝ ከንቲባው የሚለው ማስታወቂያ ማማለጣይሽ እቺ ማስታወቂያ ሰምተው ነው ህዝቤን ፉክክር ጀመረ እንደነሱ አሉ ህዝቤን ፉክክር ጀመረ ከንቲባው እኔ ነኝ ዘገባቸውስ ብትል የጣቢያው
የተከበራችሁ የጎዳና ተዳዳሪዎች የሚለውን አስተላልፈው ልቅስምን እንክት ያረጉናል ዘገባ እንዴት እንደሚያስተላልፉ ልላሳይ አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር አትደርስም የተገጨው ውሻ ቢሆንስ ዘገባ እንዴት እንደሚያስተላልፉ ልላሳይ አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር አትደርስም የተገጨው ውሻ ቢሆንስ ዘገባቸው እኮ ግርም ነው ሀገሪቷ ያላት የብረት ሀብት ብታወጣው 40 አመት ትገለገልበታለች ይላል ያለውንስ ገጀራ አይደል እንዲያረግ ነው ዘገባ ትንታኔ ዘጋቢ ፊልም ይያሉ ውጥንቅታቸው ሲጠፋ አማማ ልጣሽ ወይ እንደው እንደለመዱት ያን የጤፍ ማሳቢያ ሳዩ ምን አለ አሉለ ደግሞ አንዳንዶች እኩል ቁጭ ብለ ያየኸውን መግለጫ እንደ አዲስ ቁጭ ብለ ተነትኑላ ባለ መግለጫው ራሱ እንደሌላ ሰው ወሬ አዲስ ሆኖበት ይቆሙት ዜናቸውም ዘገባቸውም ይቅርብኝ ብለ የምግብ ዝግጅት ይሻላል ብለ ሪሞትን አንስተ ስትቀይር ይመጡላ አገሪቷ ከዓለም በምግብ ብክነት አንደኛ ነች ሲል ያው እንደለመዱት ብክለት ላለው ብለ ነው ብለ አስተካክለት ሰማ የምግብ ዝግጅቱ ጀምሮ ዛሬ ምን ሰራው ሽሮጥ ነው ሲል ጎረቤት ተጠራለ ጎበዝ ይሄ ሰፊውን ህዝብ ይመለከታል ሰብሰብ ብላችሁ ምናም ብለ ይጀምርና ባለቀሳት በመጨረሻም ንጹህ 3 ጭልፋ ቅቤ እንጨምራለን ሲል ስልክም ብድግ አርገ ራስ ለምንድን ነው እናንተ ሰዎች ስራችሁን የተዋችሁት መብራት አታጠፉልንም ብለ ተፈርሰው ምን ብሎ እንደሚያማታቃል እኚህ የጤና ሚኒስትሩ በጣም ጎበዝ ዶክተር ናቸው ምናምን ይላል እንዴት ስትል እንዴ የሥራ መልቀቂያ ያስገቡት ከኮሮና ቀድመው ነው መንፈስሽ አንዱ ጋር ደውላ የት ነህ ስትለው ምን አዲስ ግን መኪና ገዝቼ እኮ ገራጅ እያስመረመርኩ ነው 3 ሲለው እንዴ ኮሮና ነው ገዛው ያለ ታዲያስ በሚዲያ ከቀረብክ አይቀር እንደዚህ እንደኛ ሰፈር ሰው በደንብ ማማት የሰላም ሩጫ ሚል ማስታወቂያ ስትሰማ ደግሞ ከማን ታንሳለህ አንተም ትንተና አንተ ጀምራል እኛ ሩጫውና አሯሯጡ ማሽጠፋበት የሚያሯሩጡን ያዙልን ያለ ታዲያስ ሌባውን ሳትይዝ የሌባ ልጅ የሚለውን ፊልም ብትሰራ ምን ዋጋ ካማ አይቀር እንደዚህ እንደኛ ሰፈር ሰው ማማት ነው የባህል መስሪያ ቤቱም እኮ ሊቆጣጠር ግድ ይሏል የአመት ባህላችንን እያጠፉብን እንኳን ወሰደው መንፈስ እውነቴን ነው ማለት የተባይ መገናኛ ብዙሃን የሚሰጡን ዜና መጠየፍ ካልቻልክ ሐሜትም መምረጥ አትችልም እንዴት ካለ ልምድ እንኳን ጥሩ ሐሜት መምረጥ ያቀታል የጤፍ ጭማሪ ነው የቢራ ጭማሪ ነው የሚያሳስብ ነው ጤፍም አገር ቀይራ ቢራ መሆኗን ስትሰማ ቀናባት ለነገሩ አሁንም ጤፍ ስትገዛው ማስከር ጀምሯል ነግሬሃለሁ እንደ ጤፍ የበዙልህ ጣቢያዎች አሉ አንደኛውን ከፍተህ አንድ ብርሌ ጠጅ ከጠጣ ዘላለምን ትሰክራታለህ በዚሁ ከቀጠልክ ገና ሳትጠጣ ትሰክራታለህ እነዚህን የተባይ ጣቢያዎች መጠየፍ አለ ለነገሩ ለመጠየፍ መጀመሪያ ቆሻሻ መናቅ ያስፈልጋል ቆሻሻን ለመጣልኮ መጀመሪያ መጠየፍ ያስፈልጋል አንዳንድ ሰው ደግሞ አለ መጠየፍ የማይችል ታቅፏቸው ቢኖር
ያንዱ ነው ከቤቱ ያወጣ ደጁ ላይ ቆሻሻውን ይከምርላል ከቤቱ ያወጣ ቆሻሻውን ይከምርላል የሰፈር ሰው ምን ቢሉ ጥሩ ነው ቆልል ሰውየው መጥቶ የሚያጸዳል መስሏል ቀበሌያችንን ይወክልልናል ብለን አንድ እግር ኳስ ተጫዋች ለቀበሌያችን ስፖርት ቡድን አዋጣ የሚያስመረጥነው እግር ኳስ ተጫዋች ለቀበሌያችን ቡድን አጥቂ ሆኖ ተጫወተ በጨዋታውም ላይ ቀበሌያችን 1-0 እየተመራ አንገታችንን ደፍተን ነበር ባለቀ ሰዓት ለቀበሌያችን ፍጹም ቅጣት ምት ተሰጠ የቀበሌያችን ያስመረጥነው ሰው ቅጣት ምቱን ሊመታ ሄደ ልክ ዳኛው ፊሽካውን ሲነፋ ኳሱን ወደ ላይ ጠልዘው አሰልጣኙ ተናደው ምን ማድረግ ነው ምን መሆን ነው ሲሉት ሰዓት ገደላ ነው እየተመሩ ሰዓት መግደል አዙሪቱ ነው እንደዚህ የሚያደርገው በአንድ አይነት ዝናብ እየበሰበስን ያለ ነው በአንድ አይነት ጥያቄ ነው እየወደቅን ያለ ነው ተቃቅፈን መተን ነው ለድላችን ቅጣት ምት ስንደርስ ለሁለት የምንከፈለው አለማላችን እንኳን ሳይደርስ ነው እየተለያየን ያለ ነው የሁል ጊዜ አዙሪታችን መከፋፈል ህፃጹን ወደ አቅመ ደካሞች አሳይቶ ጥሩ ሻምበል ከማዱ ኮርቃ ለባከ ጠጋ በላሉት እኔ አፌ አርፍ ማለት ይደርሳል እጁ ረጅም ነው አልኩኝ ሐሜት አይደል ውሸት አልተናገርኩ ያኔ ያልኩት ተነስቶ ወርዶ ብዬዳ አይሻምበል ስንቱ መሰለ እጀረጅም ሆል የሚመኝና የሚፈልግ አለሳካ ብሎት ነው እንጂ ታረፍ ሻምበል ብቻ አይደለም ብዙ ሰዎች ናቸው ሰካራምና ቀለኛ ሰው ህይወትም አይገባው የሚመስላቸው ለምሳሌ አንድ ሰውዬ አያን ተሸክሟት ቢሄድ ብዙዎቻችን በቂልነቱ ተገርመን እንስቃለን አይደል ለምን ትክክለኛ እውነት አያ ሰውየው መሸከም አለባት ብለን ስለምናምን ነው ነገር ግን አያ ብቻ መሸከም እንደሌለባት የሚያምን ሰው በጉዳዩ አይስቅም አይገርም ስራ ጀመረ ዋና ከተማው ላይ ከዛ ለበዓል ሲሄድ ተመርቆ ስራ ሄደው አብሮ አደጉን ይጠይቃል እገሌ ግን እንዴት ነው ሲል የሰፈር አስተባባሪ ሆነ እኮ ሲታይ ይሻላል በሌላኛው በዓል እገሌስ ቀበሌ ገባ በሌላ እገሌ ወረዳ ተሰጠው በሌላ ዞን ላይ ቦታ አቀጣይ ባለ ሲወድ ክልል ገባ ኮሱ ከዛ ሲል ወሱ ፌደራል አሉት ከዛ አንድ ቀን ዋና ከተማዋ ላይ ተገናኙና አብሮ አደጎቹ እዚህ ገባ እንዴ ገባ ነው ያኛውን ቢመልስ ጥሩ ነው ቀስ በቀስ ቀስ በቀስ የተሰራ መሃል ሰፋሪነት ከግራው ከባሰው የከፋ ጥፋት ያመጣል እንዴት መሰለ ግራና ቀኙ ኮሮኮንች ነው አያስከድም ብለ መሃሉን ስትመርጥ እልም ያለ ጉርጓዶ ነው ታገኘዋል ለዚህ ነው መሃል ሰፋሪነትና መሃል ጠላቂነት መለየት አለበት እዚህ ሰፈርም ይሁን እንዴት መሰለ ማዕከላዊነት መሆን ያለበት መንደሪንና ሎሚና ብርቱካን የለ መንደሪን ይወለዱት መንደሪን ከናቱ ብርቱካንና ከአባቱ ሎሚ ተወልዶ ብዙ ጊዜ ጥያቄ ይፈጠርበታል እና አንድ ጊዜ አባቱ ነው ሄዶ አባዬ ለምንድነው እኔ እንዳንተ ያልጎመዘስኩት አለው አባት ሎሚም እናታ አጣፍጣ አለው
ወደ እናት ጋር ቀጠለ ማዬ ለምንድን ነው እኔ እንዳንቺ ያልጣፈጥኩት አላት እናት ብርቱካንም አባትህ በርዞ አለችው በጋራ ጠየቃቸው አንድ ላይ እሺ አሁን እኔ መራራ ነው ጎምዛዛ ነው መባለው ወይስ ጣፋጭ አሉት አይ ልጄ ምን ልዩነት አለው ብርቱካንም ጣፋጭ ተብሎ ሎሚ መራራ ተብሎ ስያሜያቸው ፍራፍሬ ነው የጋራ እሺ እንደዛ ከሆነ እኔ ለምን ተዳቀልኩ አላችሁ መራራውን ከጣፋጩ ልታስማማ ልዩነታችንን አንድ ልታደርጋት እኔ ደስታ አስመላሽ የተጎዳ ፍራሽ አዳሽ ነግራል ዳር አገር ከሄደ መሃሉ ዳር ይሆናል ይኸውልህ እምብርት ማከል የሆነው እግርና ጭንቅላት ስላለ ከሁለት አንዱ ባይኖር ወይ ደረት ወይ ጉልበት ነበር መሃልም እግር ሲቆረጥ እምብርት እንዴት እኔ እግር ሆኜ እንቅፋቱንና ኮረኮንቹን እችላለሁ ብሎ ጤነኛ ከሆነ ይፈራል መሆን ያለበት እግር ሲቆረጥ እምብርት የኔም ህመም ነው ማለት አለበት መሃሉ ዳሩን የሚፈልገው መሃልነቱ እንዲያሳጣው ብቻ መሆን አለበለዛ መሃል የነበርከው ዳር ትሆናል እንዴት መሰለ እንደዚህ ማዕከላዊነትን ካልመረጥክ ምን አይነት ሰዎችና ምን አይነት አስተሳሰቦች ይፈጠራሉ መሰለ ብታሸንፍም ባታሸንፍም የታገልከው አካል ላይ ህመም እንደመፍጠር የሚያስደስት ነገር የለም የሚሉ ሰዎች ይመጣሉ እንዴት ካልከኝ ጠርዙ በጣም ሰነፎችና ብርቶች በአንድ ሰፈር ይኖሩ ነበር ብርቶቹ ያረሱ ይበላሉ ሰነፎቹ ብርቶቹ ሲያርሱ ቁጭ ብለው ማሳውን ያያሉ በጣም ሰነፎቹ ደግሞ እቤታቸው በራቸውን ዘግተው ይቀመጣሉ ቁጭ የሚል ሰው ነገር አይደለም የሚያስበው አንድ ቀን በጣም ሰነፎቹ ወደ ሰነፎቹ ጋር መጡና እንደው ማሳው ላይ ቁጭ ብላችሁ እህሉ ሲያፈራ ከምታዩ ለምን አዘርፏቸው አሉ ሰነፎቹም መዝረፍ ጀመሩ እኔ ደግሞ በጣም ሰነፎቹ ወደ ብርቶቹ ጋር ሄዱና እንግዲህ ዝርፊያ በስቶባቸዋል ለምንኛ ጥበቃ እናረግላችሁ ከምታገኙት ምርት ላይ 3 እጅ ነው መስጠቱን አሏቸው አይ ጥሩ ነው ብለው ብርቶቹ ተስማሙ እንግዲህ 3 እጃቸውን እየላፉ ብርቶቹ ያረሱ በጣም ሰነፎቹ ይሄንን ያስተዳደሩ ቆዩ ትንሽ ቆይተው ወደ ሰነፎቹ ጋር መጡና በሉ እንግዲህ እናንተ ጥበቃ አድርጉ ከምናገኘው ላይ 1 እጅ እንሰጣቸዋለን አሏቸው ተስማሙ ትንሽ ቆይተው ብርቶቹ ጋር ሄዱና እኩል ለኩል ነው መካፈል ያለብን አሏቸው ብርቶቹም ያው ይሁን ከዝርፊያው ከቀረልን አሉ ተስማሙ ትንሽ ቆይተው በጣም ጥበቃውን ባግባቡ ያካሄድን ስለሆነ እኛ 3/4 ይገባናል እናንተ 1/4 ይበቃቸዋል አሏቸው ብርቶቹ አማራጭ ስለሌላቸው ተስማሙ እንግዲህ የሰፈራችን ተሰብሳቢዎች አሉ መመርቀን እንዲህ ነው ዘመናዊውና ሳይንሳዊ አስተዳደርና አመራር ይወጣዋል እንን ብለው ቀጥ ብለው ስብሰባውን ጥለው ወጡ እናቴ ሻምበል ከመድረክ ላይ ማለት ነው ስታዩት አፍ የፈታበትን ቀን ሁሉ ረግሟል ለዚህ ኮኖ አዝማሪው ባንጃው አሸበርኩ ብሎ ያለወጉ ሲያምስ ያለው እኮ እንዳይዋጥ ነገር ከመላስ ካለፈ ተይዞ አይመለስ ያለው አቃቸው መምህር ቅኔ ቀላል ሰው መስለውታል አንድ ጊዜ መምህር ቅኔ አሬምራት መምህር ቅኔ ለምንድን ነው መንግስት ፀሐይ መንግስት የሚባለው እና በሚዲያዎቹና ደግሞ እኛንም ፀሐዩ መንግስታችን የሚያስብለው ለምንድን ነው አልኳቸው ደስታ አስመላሽ ምንድነው ጥፋቱ ልክ እኮ ነው አሉ እንዴት ስላችሁ
يقول መንግስት እንደ ፀሐይ ስትርቀው ብርሃን ይመስላል ስትቀርበው ያቃጥላል አንዱ ከእርዳታ ድርጅት የዝቅተኛ ቤተሰብ ልጅ የሰፊው ሰፈርና ህዝብ ምስል የሆነ ህፃን ከእርዳታ ድርጅቱ እድል ይገጥመው ይሰጣውና ሀብታሞች ትምህርት ቤት ይገባል መሳሳት ላይ እናቱ የቋጠሩለትን ሳህን ይዞ በሀብታሞቹ ተማሪዎች መሃል ከፈት ሲያረገው ህፃናቱ ብትን ብትን ብለው ቦምብ አይሉም ልጁ ግራ ገብቶ ተረ ቦምብ አይደለም በሶ ጭብጦ ነው ብሎ አነሳው አረ ቦምብ አይደለም ብሎ ግምት ሲያረገው ህፃናቱ ነቀለው ደናን መስላለን አይደለ ደና አይደለም ይሁን ደና መሆንን ማወቅ አለማወቅ ወይም ደና መሆን አይደለም ጉዳዩ ካወቅ በኋላስ ምን ሊመጣ የሚለውን ጥያቄ ተተነው ቁጭ ብለን ደና አለመሆናችንን ብናውቅስ እሺ ካወቅን በኋላስ ከሚመጣው ጣጣ ደና አለመሆናችን ይሻለናል ብለን ቁጭ ብለን ሁሉም ሰው ሲበስበት መከራና ጭንቁ አንገቱን ደፍቶ እጁን ወደ ኋላ ጣምሮ ጠጅ ቤት ሲገባ እኛስ ምናችን ሞኝ ነው አግዳሚያችንን ዘጭ አርገን ሞልተን ጠበቅናቸው እና ቢራ ተወደደ ብለው በእኛ ሊዝናኑብን እናቴ ያኔ የውስኪ ጠርሙሳቸውን ባዶን ወርውረውብናል ነበር እኛም የነሱን ቢል ተጠቀምንባቸው የጅናቸው ጠርሙስ ላይ ጠጃችንን ሞልተን ጠጅ ቤት ሲመጣ ዋጋውን በእጥፍ የራሳቸው ምክንያት ተጠቅመን ነው ዘይትና ቤንዚን ስለተወደደ ብለው አይደል መጠጥ ላይ የጨመሩት እሱኑ ቢል ተጠቅመን ራሳቸው ላይ ጨመርንባቸው እናቴ በጠጅ ቤቱ በር ላይ ለማለፍ ሁሉ የሚቀፈውና የሚሰቀጥጣው የወረዳው አስተዳዳሪ ሁሉ ማማልጣይሽ ጠጅ ቤት እንደምን ዋላችሁ ብሎ አይገባም ማማልጣይሽ ተኮሷ ወይ ጌታዬ ደው ምን ይሻላል አግዳሚ ሁሉ እኮ ተይዟል ሞልቷል ወይ የቢሮውን ይዘህ ትመጣሉት ደስና ያለኝ መቼም እንደዛሬ ደስ ብሎኝ አያውቅም ወንደላጤ ምርር ብሎት ነው ኑሮ እንደው ምንም ትሁን ማንም ትሁን ብቻ እንደው እምታንጠባጥበኝም ቢሆን ሚስት ስጠኝ ብሎ ጸለየ ያው ፈጣሪም አላሳፈረው መኖሩን እስኪ ጠላ እምታንጠባጥበው ሚስት ሰጠው ወንድሜ በገዛ ምላስ ነው እንደዚህ ወንደላጤና እንደ ሻምበል የምትሆን እውነቴን እኮ ነው ማወቅ አለብህ ጉንዳን እኮ ሲነክስ ጥርሱን ሊሞርድብህ እኮ አይደለም ጎትቶ ሊሄድ እኮ አንተ ግን አንገቱን ነቅለ እንደምትጥለው ከሱ በላይ ጉልበትና አቅም እንዳለ ካላወቅ እመነኝ አንድ ቀን አጋድሞ ጎሬው ይከታል የኑሮ ዩኒቨርሲቲ ይባላል በዲፓርትመንቶቹ አስረዳለሁ እነዚህ አንደኛው ዲፓርትመንት እንዴት ነው አንድ ሲደመር አንድ እኩል ይሆናል 3 እንዴት ጡንቻ ሲደመር ስልጣን እኩል ይሆናል እብሪት አምባገነንነትና ምንጩ ያልታወቀ ሀብት
ሲደመራን እኩል ይሆናል አንድ ሌባ ሲደመር ሌባ እኩል ይሆናል ሁሉ ጊዜ አንድና አንድ ዝርፊያ ይህንን በቲዮሪ ካየነው በተግባር ደግሞ አሳያለሁ አንድ የምሽት ክበብ ውስጥ ነው አሉ ዘፋኙ በባንድ ታጅቦ እንደዚህ ይዘፍናል እና ዘፈኑ ምንድነው አቅምን አውቆ መኖር ታላቅ ችሎታ ነው ዘፈኑ ግራና ቀኝ ሆነው ሁለት ሰዎች አቅም ይለካኩላል እዚያ አንደኛው ተነሳለና ለዘፋኙ ወጥቶ እስር ብር በተነላ እስር ብር አርከፈከፈው ሄዶ ቁጭ ሲል ሁለተኛው መጣ ሁለተኛው ዘፋኙ ጋር ሄደና ከደረት ኪስ ውስጥ አፈር ዝግና አርጎ ዘፋኙ ላይ ነሰነሰበት ዘፋኙ ሰውዬ ምን ሆነሃል ምን ማድረግ ነው አለው ዘፋኙ ሰውዬውስ ከተማዋ መውጫ ላይ 500 ካሬ ሜትር ሰጥቻለሁ ባለፈው ስብሰባ ላይ ቁጭ ብለን የሻምበል የንግግር በወረቀት ተባስቶ በሁላችንም ተሳታፊዎች እጅ ላይ ደረሰ ገና ሲል ብቻ ጭብጨባ ጀመሩ ደጋፊዎች በየወሬው መሃል ጭብጨባ መጨረሻ ላይ ሐሳብ ያለው ሲባል እጄን አወጣው አሬ አቃቸዋለሁ አላልፋቸው ክቡር ዳኛ ሻምበል እርሶ በመድረክ ላይ ያወሩት ነገር በሙሉ ምንም የሚያስጨበጭብ አይደለም ወይም ደግሞ ማናቀውን አዲስ ነገር አልተናገሩ ግን ጭብጨባ በሶ ነበር ነው ወይስ በተባዛው ወረቀት ላይ የምናጨበጨብበት ቦታ ተገልጿል እንደዛ ከሆነ የኔ ወረቀት ላይ የለውም አልኳ ወረዱብኛ ግብረ አበሮቹ ከበው አናገሩኝ አስጨነቁኝ ልክ እንደ መንፈስ አምሽቶ ደበደብኳቸው ብሎ ጠጅ ቤት እያወራል ነው ስንት ናቸው ሲባል 10 አለ እና እንዴት ደበደብካቸው ሲባል ብቻህን መጀመሪያ ከበብኳቸው አይልም እኔ ራሴ የስድቡና ዳሳይ እንደዚህ ነው ጉዳዩን ማስረዳት የድራችን ዳኛ ሻምበሎዬ አጀንዳው ሰዓት ላይ ጉሮሮውን ጠርጎ ተነሳና ክብራት የድራችን አባላት እንዲሁም ከፍተኛ አመራሮች በዚህ ድር ላይ ብዙ ያልጨረስኩት ነገር ስላለ መጪው ምርጫ ይለፍና እኔ ላስተዳድረው አይ እጄን አወጣው በጨዋደም ስለምንተዋወቅ እድል አልሰጠኝም የማማለታሽን ጠጅ ቀማምሼ ነበረ ብድግ ብዬ ማውራት ጀመርኩ እዚህ ሰፈር እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትግስት መጠበቅ ይሻላል ብድግ አልኩና ክቡር ዳኛ ሻምበል እርሶም አይጨርሱት ስራው ነው ወይስ የድሩን ብር ነው አለ ስብሰባው ላይ የነበረው ሰው በሙሉ በፉጨትና በድጋፍ አጨበጨበልኝ የኛ ሰፈር ሰው እንዲህ የልቡን ስትናገርለት ያጨበጭባል ባወራው ስትቀጣም ያጨበጭባል